ቢታረሙ ቢሰራባቸው ብዬ የማስባቸው አንደኛ የታክስ ቤዝ አሁን መስፋት አለበት። የታክስ ቤዛችን ስራ ይፈልጋል። ለምሳሌ ፕሮፐርቲ ታክስ መጀመር አለብን። ሰው ዝም ብሎ ከዛም ከዚህም ያመጣ 100% ፋይናንስ ያደረገ ፕሮፐርቲ ኦውን ያደርጋል፣ ግን ታክስ አይከፍልም። ይሄ የትም ሀብታም ሀገር የሌለ ነገር ነው። እዚህ ያለው የትም ሀብታም ሀገር 100% ፋይናንስ አድርጎ ፕሮፐርቲ ኦውን ማድረግ ብዙ የለም። አንድ የትም ሀብታም ሀገር 10% 50% ዳውን አድርጎ ፕሮፐርቲ ኦውን ያደረገ ሰው ታክስ ይከፍላል። እሱ መስፋት አለበት። ሁለተኛ በኋላ ማነሳዋለሁ ከአካባቢ ማጽዳት ማሻሻል ጋር ተያይዞ የትም አገር አንዳንድ አፍሪካ ሀገር ጨምሮ በረንዳው ላይ ያለን ሳር ውሃ የማያጠጣ ሰውና እንዲደርቅ የፈቀደ ሰው ይቀጣል። የትም ሀገር ያለ ካልቸር ነው። ከተሜ ነኝ ካልክ መብራት ዲማንድ እንደምታደርገው፣ ውሃ ቤትህ ውስጥ ዲማንድ እንደምታደርገው በረንዳ ላይ ያለውን አትክልት ውሃ ማጠጣትና እንዳይሞት ማድረግ ግዴታ ነው። ከተሜነት የሚያስገኘው እድል እንዳለ ሁሉ የሚጥልብን ግዴታ ደግሞ ይሄ ነው። ለምን እኛ አቅለን የምንወስደው አምፖል ቤታችን ማየት አርሶ አደሩ ይቸግራል፣ አይችልም እንደዛ ማድረግ። ያ የሆነው በሀገር ሀብት ነው። ሁለተኛ ቢታረም ሌብነት በሁሉም ሴክተር በሽታ፣ በሁሉም ሴክተር ነቀርሳ፣ በሁሉም ሴክተር እንዳናድግ የሚያደርገን ነገር ነው። ስፔሻል አይደለም ለገቢዎች። ግን ገቢዎች አካባቢ የጀመሯቸው ነገሮች አሉ። ባለፈው ማየታችሁ ከሆነ ገንዘብ ሲሰጡ ያሳዩ ሰዎች መሸለም ጀምረዋል። እንቅስቃሴዎች አሉ። ግን አሁንም በእያንዳንዱ በገቢው ሴክተር የሚሰራ ሰው ላይ ሌብነትን የመቀነስ ስራ ሳይቋረጥ መደረግ አለበት። እኩል የሚቀበሉ አሉ። እንትን ገቢ የሚወስኑ ሰዎች አሉ። ኤክስፐርት ሆነው 50 ካመጣ እንዴት አደርጋለሁ 100 ካመጣ የሚሉ ሰዎች አሉ። የተጀመረውን ስራ አጠናክረን ሌብነት መቀነስ አለብን። ሌብነት እያለ ልማት የሚባል ነገር አይሳካም። ሶስተኛ ቢታረም ቢሻሻል ብዬ ማስበው ቴክኖሎጂ መጠቀም ላይ ነው። የጀማመሯቸው በጣም በርካታ ነገሮች አሉ። ቴክኖሎጂ ላይ በጣም መስፋት አለበት። ምክንያቱም የገቢዎች ነገር እኛም እየተጠቀምን ሰውን ማስገድደን ካላስገባን በስተቀር ልንቆጣጠረው አንችልም። መንገዱ ብዙ ስለሆነ ከሎጂስቲክስ ጋር በመተሳሰር ሰው ሳይቸገር ቤቱ ሆኖ ታክስ መክፈል እንዲችል የሚያስችል ቴክኖሎጂክ አቅም መፍጠር ያስፈልጋል። አራተኛው የማስፈጸም አቅም ማሳደግ ነው። የማስፈጸም አቅም ማሳደግ ማለት ከህግ ጋር የሚያያዝ ነው፣ ከመቅጣት ጋር የሚያያዝ ነው። ትናንት ሚኒስትሩ ሲያነሳ እንደነበረው እያንዳንዱ ተቋም ኮንትራት በሚያስርበት ሰዓት የሱ ዋና ፍላጎት ኮንትራት የወሰደው ግለሰብ ኩባንያ እንዳይጎዳ መከላከል፣ የሱን ጥቅም ማስከበር ሆኖ የገቢዎችን ጥቅም የሚጎዳ ከሆነ ገቢዎች ከሌለ ያ ፕሮጀክትም ረን ማድረግ አይቻልም። ያን ፕሮጀክት ረን የምናደርገው ገቢዎች በሚያመጣው ገንዘብ ነው እና ገቢዎች በሚሰጠው ስልጣን ልክ እንደዚህ አይነት ተቋማት ትንሽ ቆንጠጥ ማድረግ ያስፈልጋል ማለት ነው። ህግ መጠቀምና መቆንጠጥ ያስፈልጋል። ግለሰቦች ላይም የመንግስት ላይም ትንሽ ጠንከር ያሉ የህግ የማስፈጸም አቅም መገንባት ያስፈልጋል። ለምን እንደዛ ካላደረግን ስለማንፈታው ነው። አሁን ትናንት እንደሰማችሁት ነው። ኮንትራክተሮች ተቸግረዋል ብሎ ጥያቄ ይነሳና በዛ ያበቃ ወይ ብድር ይመቻችላቸው ነው ወይ ደግሞ የዋጋ ኢንፍሌትድ ፕራይስ ስላለ አጀስት እናድርግላቸው ነው። የሚቀጥል ነገር አለ፣ ጥያቄ አለ። ያን ጥያቄ ለመመለስ ገቢዎች ያደገ መሆን አለበት። በአንድ በኩል ገቢዎች እንዳያድግ በትክክል እንዳይሰበስብ እንቅፋት እየሆን፣ በሌላ በኩል ደግሞ ሪሶርስ ዲማንድ የምናደርግ ከሆነ ከየትም ሊመጣ አይችልም እና የህግ ማስፈጸሙ ጉዳይ ከነሱ አንጻር በጣም ኢምፖርታንት ነው። ሁለቱ ተቋማት ግን እውነት ለመናገር የተሰጣቸው ድጋፍ ከተለያየ ተቋም ሊኖር ይችላል። በዚህ ውጊያ ውስጥ እጅግ አመርቂ የሚባል ስራ የሰሩ ተቋማት መሆናቸውና በድምሩ ሲታይ ማጽናትና ማላቅ በሚባል ግሩፕ ውስጥ የሚወሰዱ ናቸው። ማረም በሚል የተቀመጠላቸው ተጨማሪ ኤፈርት ስለሚያስፈልግ ነው። እነዚህም ብናጠናክር በጣም ጠቃሚ ይሆናል። ከስራ ክህሎት አንጻር እንግዲህ ባለፉት 100 ቀናት ስለ ሴክተሩ
አሁን በቀረበው ደረጃ ግንዛቤ ተወስዶ ተቋም ለመፍጠር የተደረገው ሙከራ ጥሩ ነው። መጀመሪያም ኤክስፔክቴሽናችን ይሄው ነበር። እኛም ስራና ክህሎት ለዚህ ሀገር ለዚህ ህዝብ በጣም ኢምፖርታንት ነገር። በእርግጥ እንደ ገቢዎች ካሽ የሚያሳየው እንደ ግብርና በምርት የሚያሳየው ቁጥር ላይኖር ይችላል። ግን ስራና ክህሎት በበቂ ደረጃ ስራውን ከሰራ እኛ በገቢ ላይ እናየዋለን ኢምፓክቱን። ስራ ያለው ሰው ሁሉ ገቢ ስለሚከፍል ስራ ላይ በበቂ ከተሰራ በሰላማችን እናየዋለን። ስራ ላይ በበቂ ከተሰራ ሌብነት በመቀነስ የከተማ ዱርዬነት በመቀነስ ላይ እናየዋለን። ኢምፓክቱ ትውልድ በመፍጠር በጣም ከፍተኛ ነው። ከዚህ አንጻር ትኩረት ሊደረግበት ብዬ የማስበው አንደኛ የውጭ ሀገር ስምሪት ነው። የውጭ ሀገር ስራ ስምሪት ነው። የውጭ ሀገር ስራ ስምሪት ዜጎቻችን ሄደው የሚታሰሩበት፣ ዜጎቻችን የሚገደሉበት፣ የሚማረሩበት ከሆነ ባይሄዱ ይሻላል። ዜጎቻችን ሰልጥነው ስኪልድ ሆነው ለሄዱበት ቦታ ህግ ብቻ ሳይሆን እውቀትም ይዘው ደግሞ ከሄዱ እነሱም ይለወጣሉ፣ ለኛም ገቢ ያመጣሉ። ስኪላቸውን ማሳደግ ኢምፖርታንት የሚሆነው እዛ ያለውን ቲትፎርታት እዛ ያለውን ግጭት ይቀንሳል። የሚችል ሰው አሰሪውን ስለማያበሳጭ፣ የሚችል ሰው የተሻለ ዴሊቨር ስለሚያደርግ በመካከላቸው ያለው ግጭት ይቀንሳል፣ ገቢያቸው ያድጋል፣ ለኛም ሰላምና ኢንካም ያመጣልናል። እና ስኪላቸው ላይ በጣም ሰፊ ስራ ያስፈልጋል። ሁለተኛ ስራና ሰራተኛ ማገናኘት ላይ እንግዲህ አስቡት፣ ጋምቤላ ላይ እርሻ አለ፣ ጋምቤላ ላይ ጥጥ አለ፣ የሚለቅም ሰው የላትም ኢትዮጵያ። አሁን ማን ያምናል ይሄን? እርሻ አርሰን የሚሰበስብ ሰው አጣን ብንል ማን ያምናል? ስራ አለ፣ ሰምዌር ደግሞ ስራ ያጣ ሰው አለ። እነዚህ ማገናኘት ላይ በተለይ ቴክኖሎጂ መጠቀምና ማገናኘት ላይ ሰፊ ስራ ይጠበቅባቸዋል። ሶስተኛው ስኪልድ ሂውመን ካፒታል መፍጠር ላይ ነው። እውነት ለመነጋገር ኢትዮጵያ ውስጥ ወጣት ከየትም ሀገር ሲነጻጸር በቂ፣ ከትምህርትም አንጻር ከነችግሩም ቢሆን የተወሰነ የተማሩ ሰዎች ያሉበት፣ የጉልበት ችግር የማይታይበት፣ ግን ሰው ስራውን ጠንቅቆ መስራት የማይችልበት ሀገር ነው። ቀላል ኤግዛምፕል ልንገራችሁ። ቦሌም መንገድ እናጽዳ ብለን ሳር ተክለናል፣ አበባ አስቀምጠናል። ቴሌኮም ወይም ኤልፓ ዋየር ሊቀብር ይፈልጋል። ያን ሽቦ ለመቅበር የነበረውን ሳር አበባ ሲቆፍር እንደ ግዴታ አስፓልት አቆሾ ይሄዳል። የራሱን ነገር ጽድት አድርጎ ቆርጦ ቀብሮ የነበረውን አጽድቶ መሄድ የሚባል ነገር ኢትዮጵያ ውስጥ የለም። አንዱ ያለማል፣ አንዱ ያፈርሳል፣ አንዱ ያለማል፣ አንዱ ያፈርሳል። ለምን? ስራ ጠንቅቆ መስራት መጨረስ የሚባል ነገር ትልቅ በሽታ ስለሆነ እዚህ ጧት ጧት የምታዩቸው መንገድ የሚያጸዱ ሰዎች በጣም ዝቅተኛ ክፍያ የሚከፈላቸው ሰዎች ናቸው። ኤክስፔክቴሽናችን የተጋነነ መሆን የለበትም። ነገር ግን ሰዎች በመኪና እየሄዱ መኪና የሚነዱ ሰዎች ሃይላንድ ጠጥተው አስፓልት ላይ ጥለው ይሄዳሉ። በመኪናቸው ይዘው አንድ ቦታ ማቆየት በጣም ቀላል ሆኖ ሳለ ያቺን መኪና ማጽዳትና ከተማ ማቆሸሽ እንደ እውቀት የሚያስቡ ማለት ነው። መኪናዋ ንጹህ ናት፣ ከተማው ቆሻሻ ነው። ይሄ የሆነበት ምክንያት ሰው በተሰማራበት የስራ መስክ ጠንቅቆ ጨርሶ መስራት የሚባል ነገር ችግር አለና በብዙ መንገድ ስልጠና ይጠበቃል። ከውጭ ሀገርም የሚመለሱ ከውትድርና የሚመለሱ ሰዎች ከዘመቻ የሚመለሱ ሰዎች በፍጥነት ስራ ፈልገን ስራ ጋር ማናገናኛቸው ከሆነ ወደ ጥፋት ሊሄዱ ይችላሉ። ከውጭ የሚመጣው ሰው እዛ አማረረ እንጂ መጥቶ አንድ ወር ከቆየ በኋላ ስራ የማያገኝ ከሆነ ወደ ጥፋት ነው የሚሄደው። ከዘመቻ የሚመለስም እንደዚሁ ነው። ለነዚህ ሁሉ ሰዎች ፈጥነን በተቻለ መጠን ስራ ማመቻቸት ማቋቋም ያስፈልጋል። ስራና ክህሎት ድህነት ይቀንሳል፣ ልማት ያፋጥናል፣ ገቢ ያሳድጋል፣ አገር ያጸናል። በዚህ ስኮፕ ነው ተወስዶ መስራት ያለበት። ግን ስራና ክህሎት ብቻውን ጀምሮ የሚጨርስ ተቋም አይደለም። ግብርና ካላገዘው፣ ከተማ ካላገዘው፣ ትምህርት ካላገዘው፣ ጤና ካላገዘው አይሰራም።
ያን ታሳቢ አድርገን ስራ በመፍጠር ውስጥ ደግሞ የተረጋጋ ሀገር መፍጠር ፕራዮሪቲ የሚሰጠው ኢሹ እንደሆነ አውቀን በከፍተኛ ፍጥነትና ጥራት ብንሰራ መልካም ይሆናል። አንገብጋቢና የሚፈለግ ነገር ስለሆነ ከከተማና መሰረተ ልማት አንጻር የተነሱ ኢሹዎች አብዛኛዎቹ ጠቃሚ ናቸው። የተገኘውም ልምድ ጥሩ ነው። ግን ፎከስ ተደርጎ ቢሰራበት ብዬ የማስበው አንደኛ ከተሜነትን ማዘመን ነው። አሁን ባለው ተጨባጭ ሁኔታ ኢትዮጵያ ውስጥ የከተማ ነዋሪ ከመሆን ወጣ ብሎ በትንሽዬ ጎጆ መኖር ጤነኛ ቤተሰብ ይፈጥራል። ከተሜነት የሚፈለግበት ዋናው ምክንያት ለኢንፍራስትራክቸር ነው፣ ለመሰረተ ልማት ነው። መንገዱ ችግር ያለበት፣ ቤቶች ችግር ያለባቸው፣ መብራት ውሃ ችግር ያለበት፣ ስልክ ችግር ያለበት ከሆነ ምንም አስፈላጊ ያለውም ከተማ መኖር። ቅርብ ለቅርብ ሆነን መብራት እናገኛለን ያለ ሰው ቅርብ ለቅርብ ነው የማያገኝ ከሆነ ትርጉም የለውም። ከተሜነት ዛፍ ጠል ከሆነ፣ ከተሜነት በረሃነት ከሆነ፣ ከተሜነት ቆሸሻ ከሆነ ጥቅም የለውም። ይህንን ካልቸር መፍጠር አንዱ ቅድሚያ የሚሰጠው ቢሆን፣ ሁለተኛ ከገጠር አንጻር ደግሞ ምቹ ማድረግ። ገጠር በጣም ብዙ የሚመች ነገር አለ። እሱኑ ግን ይበልጥ ምቹ አድርጎ ማስተካከል። ለምሳሌ ከናሽናል ግሪድ መብራት መውሰድ የማንችል ከሆነ ሶላር የሚስፋፋበትን መንገድ መፍጠር ሊሆን ይችላል። ሃይላንድ የማያገኙ ከሆነ አትሊስት የተሻለ ንጹህ ውሃ የሚያገኙበትን በአቅራቢያቸው በየቤታቸው እንደኛ እንኳ ቧንቧ ባይከፍቱ በአቅራቢያቸው ንጹህ ውሃ የሚያገኙበትን መንገድ መፍጠር ሊሆን ምቹነት ማምጣት ሊሆን ይችላል። አሁን ከዚህ ጋር የሚያያዘው አንዱ አከራካሪ ጉዳይ ቦታ ነው። የኢትዮጵያ ሕገ መንግስት መሬትን በሚመለከት ያስቀመጠው ነገር አለ። እሱን የሚጥስ ስራ መስራት አንችልም። በተሰጠን ስልጣን ልክ ብቻ ነው ኦፕሬት የምናደርገው እንጂ አሁን የፌዴራል መንግስት የፈለገውን ቦታ እየሄደ እንዲያጠር የምታስቡ ከሆነ አንችልም። የቦታ ዝግጅቱ ልክ ዑመር እንዳነሳው በቫልዩ መሆን አለበት። ለምሳሌ ሃውሲንግ ስንሰራ የከተማው ፎከስ የሚያገኘው ሊዝ ከሆነ ዋጋ የለውም። የቤት ችግር እየፈታው ነው፣ የቤት ችግር መፍታት ስራዬ ነው፣ ሰዎች ፕሮፐርቲ ኦን ካደረጉ ገቢ ያገኝበታለሁ፣ የሀገር እድገት ነው ብሎ አስቦ አንዳንድ ጊዜ ከሊዝ ከሚገኘው ገቢ በላይ በመገንባቱ የሚፈጠረውን ስራ የሚገኘውን ገቢ የሚዘምነውን የኑሮ ዘዬ ነው ማየት ያለበት ከተማ። ብዙ እንደዛ አይደለም፣ እንደ እንትን ነው፣ እንደ ቀረጥ ነው። ምን ይገኝበታል ስሙኒ ብቻ ነው የሚታየው። ከቦታ ቀጥሎ መብራት፣ ውሃ፣ መንገድ ሁሉም ገንዘብ በጣም ዲማንድ ስለሚያደርጉ የሚያስቸግሩ ጉዳዮች ናቸው። ውሃ፣ መብራት፣ መንገድ ወደንም ጠላንም አሁን ባለንበት የኢኮኖሚ ደረጃ የመንግስት ሸክም ስለሆኑ አቅም በፈቀደ መጠን እኛ ማድረግ አለብን። ቤቱን መገንባት በሚመለከት ግን የመንግስት ዕዳ መሆን የለበትም። ፕራይቬት ሴክተር እንዲሰራ ምቹ ነገር መፍጠር በቂ ነው። መንግስት የሚሰራቸው ቤቶች እስካሁን ባለው ኤክስፒሪየንስ ገንዘብ ለመዝረፊያ የሚመች ከመሆን አልፎ የማህበረሰብ ችግር የሚቀርፍ አይደለም። ለምሳሌ ኮንዶሚኒየም ተጀምሮ 70% 80% ደርሷል። ለምንድን ነው ግለሰብ ወስዶ የማይጨርሰው? ለምንድን ነው የመንግስት ዕዳ የሚሆነው? እኛ ቦታውን አግኝተን የተወሰነ ከገነባን በኋላ ፊኒሺንግ ከሆነ ለምን አይጨርሰውም ሰውየው? ይህን ጥያቄ እየጠየቀ ያለው ቤት ሰተነው አልጨርስም ያለው ሰው ነው ወይስ ኮንትራት የፈለገው ሰው ነው? በመብራት ኮንትራት ከሌለ ብር አይሰረቅም። በሲሊንግ ኮንትራት ከሌለ ብር አይሰረቅም። በቀለም ኮንትራት ከሌለ ብር አይሰረቅም። ማን ነው እየጠየቀ ያለው? ኢማጂን ከመንግስት ሲወጡ ሰዎች ምናምን ተብሎ ኢን ሃንድረድስ ኦፍ ሚሊየንስ ቪላ ተሰርቶ የሚገዛው የለም ማለት ምን ማለት ነው? ምን ማለት ነው? ፕሮፐርቲ እንዴት ሰው አይገዛም? ፕሮፐርቲ ከሆነ ፕሮፐርቲ ካልሆነና ሰው የማይገዛው ደግሞ ከሆነ ለምን ተሰራ ያ ቦታ? ይሄ የሆነ ያለበት ዋናው ምክንያት መንግስት የስርቆት በር ስለሆነ ነው። የስርቆት በር ነው። ስርቆቱ ደግሞ ኮንትራት ነው። ልክ ትፈራረማለህ፣ ከዛ ለተሰራ አልተሰራ ጉዳይ ኮሚሽን ትወስዳለህ፣ አለቀ ነገሩ። ይሄንን በተቻለ መጠን ከተማና መሰረተ ልማት አንዱ
እንደ ራዲካል ቼንጅ የሚጠብቀው ነገር እኔ ምቹ ሁኔታ መፍጠርና ፕራይቬት ሴክተር እንዲገባ ማድረግ ነው። አሁን ፕራይቬት ሴክተር አዲስ አበባ ውስጥ የሰራው አፓርትመንት 100 እጥፍ መንግስት ከሰራው ይሻላል በኳሊቲ 100 እጥፍ። ዋጋውን ገብተን ብናይ አላቅም እንደሚፈጠር እና መንግስትነት ዘራፊነት፣ መንግስትነት በቀለለ መንገድ ሀብታም የሚኮንበት መንገድ እየሆነ አገልጋይ መሆን መጥቀም ሰከንደሪ እየሆነ ስለመጣ እና ያጨናንቁሃል። ልክ የሀገር ዕዳ አስመስለው ቀለም አልተቀባምና መንግስት ብር ያምጣ ይላሉ። ቀለም ቀብቶ ሰዎች መግባት እየቻሉ ማለት ነው። ይሄን ስር ነቀል የማረም ስራ ያስፈልጋል። ፕራይቬት ሴክተሩን እንዲሰራ ማድረግ። ሁለተኛው ከፕራይቬት ሴክተር ጋር በግልጽ እንድትነጋገሩ የምፈልገው ከተማና መሰረተ ልማት ኮንትራክተሮች ችግር አለባቸው፣ ገንዘብ ሳይኖራቸው ነው ስራ እየሰሩ ያሉት። ኮንትራክተሮች እንደዚህና እንደዚያ ሆነዋል ተብሏል። እውነት ሊሆን ይችላል። ሙሉ በሙሉ ውሸት ነው ብዬ አላስብም። ነገር ግን እኔ አንዳንድ ሀገር ያየዋቸው ኮንትራክተሮች ፒክአፕ ይነዳሉ። ያየዋቸው ኮንትራክተሮች ሸሚዛቸው እዚህ ጋር ነው ወይም ታጥፏል እንጂ ሬንጅ ሮቨር እየነዱ ግንበኛ የሚባል ነገር ብዙ ቦታ ላይም እና የኛን ኮንትራክተሮች ሬንጅ ሮቨራችሁን ተውትና ፒክአፕ ያዙ። አገር የሚገነባ ሰው በሬንጅ ሮቨር መገንባት አይችልም። ጭቃ ውስጥ እየዋለ እያቦካ ሬንጅ ሮቨር እንዴት ይይዛል? አንደኛ የራሱ ገንዘብ አይደለም፣ የዕዳ ነው፣ የመንግስት ዕዳ ነው። ሁለተኛ ውስን እውቀት ነው ያለው። በዚያ ምክንያት የወሰደውን ኮንትራት ሳይጨርስ ችግር ሊገጥመው ይችላል። ካልቸሩ ኮምፕሊትሊ የገንቢ አይደለም። ግንባታ የሚገነባ ሰው ቦት ያደርጋል። ግንባታ የሚገነባ ሰው ሸሚዝ ያጥፋል። የሱ እርካታ የሱ የመከናወን ልክ የሚለካው ስራውን ሲጨርስ ነው። የኛስ ኮንትራት ፈርሞ ዳውን ፔመንት ወስዶ ሬንጅ ኦቨር ሲገዛ ስራ የሰራ ይመስለዋል። እሱን በደንብ መነጋገር ያስፈልጋል ከነሱ ጋር። ይሄ ብቻ አይደለም፣ ከባንክ ስርዓት ጋር ኢትዮጵያ ውስጥ ያለው ችግር ጥቂቶች ብልጦች የገባቸው የሚዘርፉበት፣ አብዛኛው የሚዘረፍበት ስርዓት ነው። ለምሳሌ አንድ ሰው መዘጋጃ ቤት ሄዶ በሆነ ስም ቦታ ይወስዳል። በሊዝም ይሁን በፈለገው ነገር ቦታ ከወሰደ በኋላ ካለምንም ችግር ባንክ ሄዶ ብር ይወስዳል። ፎቁን ይገነባል። መሬት ወስዶ ፎቅ የገነባበት ገንዘብ 100 ሚሊዮን ቢሆን ምሳሌ ነው ቢሆን ያ ሰውዬ ካለ ጥርጥር ፎቁን አስይዞ 300-400 ሚሊዮን ከባንክ ይበደራል። የተሸጠ ፎቅ ነው፣ ተሽጧል። ኦልሬዲ እጥፍ ወስዷል ገንዘብ። ያን ገንዘብ ወይ ዱባይ ቤት ገዝቶበታል ወይ ሬንጅ ሮቨር ገዝቶበታል። ባንክ በሆነ ጊዜ ሸጠዋለው ሐራጅ ምናምን በሚልበት ሰዓት ያወጣበትን ወጪም አያገኝም። ይሄ ነው የኢትዮጵያ ሀብታምነት መንገድ። ይሄ ነው የኢትዮጵያ ሀብታምነት ፈጠራ አይደለም። የኢትዮጵያ ሀብታምነት ኮኔክሽን ነው። ባለስልጣን ኪስ ውስጥ እየገቡ መዝረፍ ነው። እያንዳንዱ ሀብታም የራሱ ባለስልጣን ጀሌ ያለው ኤጀንት አለው። ባንክ አምጣ የሚልበት፣ መሬት አምጣ የሚልበት። ከዚህ ካልወጣን ይሄ ነገር አንቀይረውም። አንዳንድ ሀገር ሀብታም ማለት የሀገር ምሰሶ ነው። ሀብታም ማለት ለመንግስት ፖሊሲ በጣም እያስጠና ሀሳብ የሚያመጣ የተቸገሩ የሚያግዝ ምናምን ነው። በእኛ እንደዛ አይደለም። ተለጥፎ ነው ያለው እያንዳንዱ ቦታ ላይ። መሬት ዝም ብሎ ሀሳብና ገንዘብ ስላለው ሰው ያገኛል? ኢትዮጵያ ውስጥ አያገኝም እኮ። ኮኔክሽን ይፈልጋል። ኬስ ሰፈርነ ምናምን ተብሎ ነው የሚሰጠው። ይህን ካላስተካከል የበለጸገ ሀገር አንፈጥርም። የበለጸገ ሀገር ካልፈጠርን ደግሞ ጦርነቱም አይቀርም፣ ጭቅጭቁም አይቀርም። ብዙ ሀገራት አድርገዋል። እኛ እንድናደርግ ከፈለግን መጀመሪያ ባለስልጣኖች ተብለን ኃላፊነት የወሰኑ ሰዎች ሌብነት የምንጠላ፣ ሁሉም ዜጋ በእኩል ለማገልገል ዝግጁ ይሆን፣ አይዲያ ያላቸው ሰዎችን ኢንከሬጅ ማድረግ በጣም ኢምፖርታንት መሆኑን የምናምን መሆን አለብን እንጂ ዝም ብሎ ኮንትራት እየተወሰደ ከዛ ደግሞ ገንዘብ አልረዳም መንግስት። የትኛው መንገድ ነው? አሁን ነው ያስቆምነው እኮ በዚህ 2-3 ዓመት ነው ያስቆምነው እንጂ ሽሮ ፈሰስ እየተባለ አስፓልት ተብሎ ኢትዮጵያ ውስጥ አታቁም እንዴ? በየክፍለ ሀገሩ ያለውን ችግር አመድ ብር ካፈሰስን በኋላ ለምን ኮንትራክተሩ የሚቀበለው ይሄንን ስራ? ይሄ ነገር ጥሩ አይደለም እኮ ሀገር ይጎዳል ለምን አይልም? ለምን ሽሮ ፈሰስ የሚባል ነገር ከኢትዮጵያ ጫፍ ሁሉ ቦታ ዩኒፎርም አልሆነም? አንዳንድ ቦታ እኮ ኮንክሪት አስፓልት እንጂ አይፈቀድም። ትክክል አይደለም እንደዚህ አይነት ነገር።
መልሰን አሁን የምንገነባቸው አሁን አማራ ክልል መልሰን የምንገነባቸው አስፋልቶች በጣም ብዙ ናቸው፣ የውሸት ስለነበሩ እና ከተማና መሰረተ ልማት ትንሽ ሲሪየስ የሆነ ነገር ማየት ያስፈልጋል። ሌብነቱ በጣም ሰፊ ነው። ማጭበርበር ሰፊ ነው። ኮኔክሽኑ ሰፊ ነው። እንደ መንግስትም ያደርጋቸዋል። ባይዘው ሰዎቹ ቀላል አይደሉም። ሚዲያ ያላቸው ሶሻል ሚዲያ ያላቸው ምናምን ነገሮች ናቸው። እነዚህን አይ ቱ አይ ተጋፍጠን ማስተካከል ይኖርብናል። አለበለዚያ በጣም አደገኛ ነገር ነው የሚፈጠረው እዛ አካባቢ እና ከተማና መሰረተ ልማት እነዚህን ጉዳዮች በደንብ ያይ ጥሩ ነው። ሎላንድ ላይ የተነሳው ሪፖርት ከተቋሙ አፈጣጠር አንጻር በጣም ጥሩ ነው። ነገር ግን በሚቀጥ 100 ቀን መስማት የምፈልገው እኔ ኢትዮጵያ ውስጥ 10 የቆሙ ፕሮጀክቶች አሉ። በገንዘብ ምክንያት ሁሉን አልቻልኩም፣ ግን 3ቱን ስራ አስጀምሬያለሁ። አንድ ከጀመሩት 3ቱ ስንት ስንዴ ተገኘ፣ ስንት ሄክታር ለማ፣ ስንት ኩንታል እኛ ኪስ ገባ በሚል ነው የሚለካው። የጋምቤላው ለምሳሌ በደርግ ጊዜ የተሰራው ግድብ፣ የሶማሌ በደርግ ጊዜ የተሰራው ግድብ እኔ ይገርመኛል ምን አይነት እያፈረስን የምንገነባ ህዝቦች እንደሆነ። በደርግ ጊዜ ጋምቤላ የተገነባው ግድብ ከ30 ዓመት በላይ ጥቅም የለውም። ተገድቧል እኮ ውሃው ተይዟል። ተጨማሪ ኢንቨስትመንቱ ከተያዘው ከተሰራው ስራ አንጻር ብዙ አይደለም፣ ግን የለም። ሶማሌ ክልል ተመልከቱ፣ ደርግ የገነባው ነው፣ የለም እስካሁን። እኛ ስለ ግድብ እናወራለን። እና ሎላንድ ላይ እነዚህን ማስጀመር ከግብርና ጋር የጀመራችሁትን ስራ እኛም ኢንቨስት እያደረግን ቢሆን፣ ምክንያቱም መውደሙ በራሱ መሬቱም ስራ ላይ እየዋለ አይደለም እንደምታውቁት። እዛ አካባቢ ደግሞ ስራ እያስፋፋን ብንሄድ ብዙ ችግር ስለሚቀርፍ መሬቱ በጣም ለም ስለሆነ በዛ እሳቤ ቢታይ። ሁለተኛው ውሃ ለኢትዮጵያ የልማት በራችን ነው። እያንዳንዷ ጠብታ ውሃ ከሌለ ግብርና የለም። ውሃ ከሌለ ጤና የለም። ውሃ ከሌለ ሰርቫይቭ ማድረግ አይቻልም። ያው ምግቡ ዋናው ፓርትም ውሃ ስለሆነ ምግብ የሚባል በሙሉ ውሃ ነው። ባለፈው አንስቼላችኋለሁ። አንዳንድ ሀገራት በሺ የሚቆጠር በጣም ትናንሽ ለእንደዚህ ፐርፐዝ የሚውሉ ግድቦች አላቸው። እኛ ትላልቁ ግድብ እየሰራን የምንቸገርበት ሳይሆን በጣም ትናንሽ ግድቦች እየሰራን ባለሀብቶች ግድብ ሰርተው ከዛ የሚገኘውን እርሻ እንዴት አብረን እንደምንሰራ አዳዲስ እሳቤዎች እያመጣን በብዛት እነሱን ካደረግንና ውሃን ከተጠቀምን ለውጥ ልናመጣ እንችላለንና ሎላንድ በጣም ኢምፖርታንት ነው። ግን የተለመደ ቢሮክራሲ ምናምን ሳይሆን በቁጥር 3 አስጀምሬያለሁ፣ 10 ሄክታር አልምቻለሁ፣ 3 ኩንታል አግኝቻለሁ በሚል አይነት ነገር መቀየር አለበት። እንደዛ ካልሆነ የምንፈልገውን ነገር አናመጣም። አፋር ላይም ሰፊ ስራ መስራት ትችላላችሁ። እንደተባለው ኩራዝ በጣም ሰፊ ስራ ሊሰራ ይችላል። ከአዳማ ወደ አዋሽ ስትሄጂ፣ ወደ አፋር ስትሄጂ በስተቀኝ በኩል መተሃራ አለ። መተሃራ በጣም በሚደንቅ ሁኔታ ወደ 10,000 ሄክታር የለማ መሬት ነው ያለው። እዛ በረሃ ውስጥ ለም ገነት ነው የሚታየው። ከመንገዱ ጥቂት ኪሎ ሜትር ገባ ብለሽ ደግሞ ፓልሞቹ አካባቢ ግድብ አለ፣ የፈንታሌ ትንሽ ሄክታር ደግሞ ይለሙ አሉ። መሀል ላይ የተተወው ባዶ ቦታ በዚህ በቀኝ ጫፍ ያለውና በግራ ጫፍ ያለውን ብናገናኝ፣ ውሃ የተሻገረ ነው አይቻለሁ፣ ግን ብናገናኝ የሚፈጥረው ኢምፓክት በጣም ከፍተኛ ነው። አንደኛ በረሃን ገነት ማድረግ ነው። መሬቱ